ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ በአዲስ ፊልም ተመልሰናል። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። ፊልሙ የሚያተኩረው በሀገሪቱ እጅግ ባለጠጋ በሆነው ሬድ ቤተሰብ ቤት ውስጥ በሚካሄድ የሞግዚትነት ምርጫ ውድድር ላይ ነው። ፊልሙ ሲጀምር ለውድድሩ የቀረቡትን ቆነጃጅት ሴቶችን ተሰልፈው እንመለከታለን። የሬድ ቤተሰብ ውስጥ ለረጅም ጊዜ ስትሰራ የቆየችው ቆነጃጅቶቹን እንድትመርጥ ታዛለች። በታዘዘችው መሰረት ሁሉም ሰው ልብሱን ያውልቅ በማለት ሀሳቧን በቁጣ ትገልጽላቸዋለች። ለውድድሩ የተሰለፉት ቆነጃጅቶቹም ራቁታችንን ይህን ማድረግ ለምን አስፈለገ? ያሳፍራል በማለት የተናገረችውን ሲያደርጉ እንመለከታለን። ከዛ በመቀጠልም መጥፎ የአፍ ጠረንና የሰውነት ጠረን እንዲሁም ታቶ ያለባቸውን ከውድድሩ እንዲሰረዙ ታደርጋቸዋለች። ከተወዳዳሪዎቹ ውስጥ ወደ ቀጣይ ዙር የሚያልፉት 7ቱ ብቻ እንደሆኑና ለቀጣይ ዙር የከተማው ባለሀብት የሆኑት ዴሚያን እና እመቤት ሬድ ራሳቸው እንደሚመርጡ ትነግራቸዋለች። ቆነጃጅቶቹም ከባድ ውድድር እንደሆነ ይረዳሉ። ከተወዳዳሪዎቹ ውስጥ አንዷ የሆነችው ሩቢም ምንም ይሁን ምን ይህንን ውድድር እንዴትም ብዬ ማለፍ አለብኝ ስትል በልቧ አሰበች። በመቀጠልም የአብዛኞቹ ተወዳዳሪዎች ፍላጎት የፋይናንስ ተቋም መሪ የሆነው ዴሚያን ወይም ሌላኛውን ተጽዕኖ ፈጣሪ ቻርለስን ለማጥመድ አስበው የነበረ ቢሆንም አንዳንዶቹ ከወዲሁ ውድድሩን ማለፍ አልቻሉም ነበር። በሌላ በኩል ያልተጠበቀችዋ ተወዳዳሪ ሩቢ ቀለል ባለና ተራ ልብስ የለበሰችው ወጣት ራሷን ሆና ተወዳደረች። ስላለባበሷም ለሕፃኑ ምቾት እንደሚሰጥ በማሰብ የተዘጋጀና ለሞግዚትነት ለመወዳደር እንደሆነ በመግለጽ የመጀመሪያውን ዙር ውድድር ታሸንፋለች። የመጨረሻውን ዙር ውድድር ለማድረግም ተወዳዳሪዎቹ በቦታው ላይ ተሰልፈዋል። ዴሚያን እና እመቤት ሬድም ለሞግዚትነት የምትሆነዋን ሴት ለመምረጥ በቦታው ላይ ተገኝተዋል። እመቤት ሬድም ለምርጫ የቀረቡትን ሴቶች ስትመለከት አንዳንዶቹን በጣም ትናደድባቸውና በጥፊ እየመታች ከውድድሩ እንዲባረሩ ታደርጋቸዋለች። ዴሚያንም የሩቢን አለባበስ ስላልወደደው ከውድድሩ እንድትወጣ ያደርግና ጥበቆቹን አስወጧት ሲል ያዛቸዋል። ሩቢን ጥበቆቹ እየጎተቱ ሊያስወጧት ሲሉም ሕፃኑ ጄሚ በድንገት ይስላል። እመቤት ሬድም በመደናገጥ ውስጥ ሆና በዛ ያሉትን ሰዎች ሕፃኑን እንዲረዱትና ለዛም 100,000 ብር እንደምትሰጣቸው ትናገራለች። ከዛም የ20 ዓመት ልምድ አለኝ የምትለው ሚስ ካርተር ሕፃኑ ደረቅ ሳል ስለሆነ እየሳለ ያለው ውሃ መጠጣት አለበት በማለት ትናገራለች። ከዛም ውሃ ያመጡለትና ልታጠጣው ስትል ታዳጊዋ ወጣት ሩቢ ግን በጉሮሮ ውስጥ የሆነ ነገር ገብቶ ሊሆን ስለሚችል ውሃ መስጠት አየር መንገዱን ዘግቶ ለሞት ይዳርገዋል በማለት ከለከለች። ከዛም ሌሎች ልምድ አለኝ ባዮች ሩቢን ገንዘብ ፈላጊና እውቀት የሌላት በማለት ቢነቅፏትም ሕፃኑን ለመታደግ በማሰብ አቋሟን አልቀየረችም። ሩቢም ስላላስቻላት ሮጣ ሄዳ ሕፃኑን ጄሚን የሃይሚሊክ እንቅስቃሴ በማድረግ በሕፃኑ ጄሚ ጉሮሮ የገባውን ለማውጣት ስትሞክር ሕፃኑ እጇ ላይ ጸጥ ይልባታል። ዴሚያንም በጣም ይናደድባትና በጥፊ ይመታታል። ከዛም ለፖሊሶቹ እንድትሰጥ ጥበቆቹን ይነግራቸዋል። ከዛም ዶክተሩ ይመጣና ከሕፃኑ ጄሚ የወጣውን ጥቃቅን የጨርቅ ፍቅፋቂ ከመሬት ላይ አንስቶ ያሳያቸዋል። ሕፃኑም ይነቃል። ሩቢም የሕፃኑን ጄሚን ሕይወት እንደታደገችው ይመለከታሉ። በስም ማጥፋት ለፖሊስ አሳልፈው ሰጥተዋት የነበሩትና በዛ ልክ ከፍና ዝቅ ሲያደርጓት የነበሩት ይህንን ሲመለከቱ እውነታው ሲወጣ እጅግ በጣም ይናደዱና አንገታቸውን ይደፋሉ። እመቤት ሬድም የልጅ ልጄን ገላችሁት ነበር፣ ክስ መስርቱባቸው በማለት በጥበቆቹ ታስወጣቸዋለች። እመቤት ሬድም ሕፃኑን ለታደገው የ100,000 ብር ሽልማት እንደምትሰጥ በተናገረችው መሰረት ለሩቢ የ100,000 ብር ሽልማት ትሰጣትና በወር 80,000 ብር ትቀጥር የነበረውን የደሞዝ መስፈርት ከፍ በማድረግ ሩቢን በ200,000 ብር ደሞዝ ትቀጥራታለች። ነገር ግን የዴሚያን ሬድ ፍላጎት ሕፃኑን ጄሚንና እናቱን ሶፊያን ማስታረቅ ስለነበረ ሩቢን በ3 ቀናት ውስጥ ሕፃኑን እና እናቱን ሶፊያን ካላስማማች እንደምትባረር ይገልጽላታል። ሩቢ ይህን ሁሉ መከራ የምትችለውና ሞግዚት ለመሆን የፈለገችው ስራዋን በትክክል በመስራት ብር አከማችታ የታመመች እህቷን ሕይወት ለማዳንና ወደ ገጠር በመሄድ አዲስ ሕይወት ለመጀመር በማሰብ ነው። በመቀጠልም በዴሚያን ቤት ውስጥ ለረጅም ዓመት የቆየችው ሴትም ቤት ውስጥ ስላሉት ሰዎች ስለ እያንዳንዳቸው እንዲህ ስትል ታብራራላታለች። ከዛሬ ጀምሮ የሬድ ቤተሰብ ሞግዚት ነሽ። ዛሬ ካገኘሽው ከዴሚያን በተጨማሪ ቀሪዎቹ ሁለቱ የቤቱ ወጣት ጌቶች ናቸው። ትልቁ ቻርለስ ሪድ ከሀገር ጋር የተገናኙ ጉዳዮችን ያስተዳድራል። ያለ ፈቃድ ማንም ወደሱ እንዲጠጋ አይፈልግም። የሱ ጉዳይ ውስጥ መግባት የተከለከለ ነው። ሌላኛው ኤዳም ሪድ ይባላል። በታወቀ ዩኒቨርሲቲ በኮምፒውተር ሳይንስ ፒኤችዲውን እያጠና ነው። ሌላኛዋ ሚስ ሶፊያ ነች። አንቺ እሷን ነው የምታገለጊው በማለት ቅያሬ ልብስ በመስጠት ስራዋን እንድትጀምር ትነግራታለች። ሩቢም ስራዋን ትጀምራለች። ከዛም ወደ ሶፊያ ክፍል ስትገባ ሶፊያ ሌላኛዋ ሞግዚት ላይ ስትጮህባት ትመለከታለች። ይህንን ስታይም
ልጁን ከሞግዚቷ ተቀብላ እሷ እንደምታስተካክለው በመግለጽ ሞግዚቷ እንድትወጣ ታደርጋታለች። ሩቢም የሕፃኑንና ሶፊያን ስትመለከታት ልጇን የምትጠላው ይመስላል። ሶፊያም ብርጭቆዎችን ትሰብራለች። ወደ ሩቢም ባገኘችው ነገር በንዴት ትወረውርባታለች። ሩቢም ቀስ በቀስ ሶፊያን ለማዋራት ትሞክራለች። ሶፊያ ግን ተስፋ ስለቆረጠች ሩቢን በስነ ስርዓት እንኳን አትመልስላትም። እንደውም ክፍሏን ለቃ እንድትወጣ በጩኸት ትናገራታለች። ሩቢም ሶፊያን በመስታወት ራሷ እንድትመለከት ታደርጋትና መኳኳል ሳያስፈልጋት ቆንጆና ውብ መሆኗን ትነግራታለች። ሶፊያም እኔ ንጹሕና ኩሩ ሴት ነበርኩኝ፣ መጨረሻዬ እንደዚህ ሆኖ አረፈው እንጂ በማለት ራሷን ትወቅሳለች። ነገር ግን ሩቢ ከብዙ ምልከታዎችና ከብዙ ንግግሮች በኋላ ሶፊያ እንድታወራ ታደርጋታለች። በዚህ መካከልም ሩቢ የእህቷ ታሪክ ትዝ ይላታል። እሱም እንደ እብድ አድርጎ ቤት ውስጥ እንድትቀመጥ ያደረጋትን ነው። ከዛም ለሶፊያ የአንዳንድ መጥፎ ሰዎች ድርጊት የሌላን ሰው ሕይወት እንደሚጎዳ በደንብ ታብራራላታለች። ሩቢም ልጇንና ትዳሯን ለማዳን ስትል በመቶ የሚቆጠሩ የሆርሞን መርፌዎችን በመውሰድ እንደወለደች እና ባለቤቷ ሉቃስ በሌላ ሴት በመወሰዱ ምክንያት ድብርት ውስጥ እንደገባች ተረድታ በጥበብ ልታረጋጋት ትሞክራለች። ሶፊያም የሩቢ ስለሷ ይህን ሁሉ መረዳቱ አስገርሞት ከባሏ ሉቃስ ጋር የተፈጠረውን ከራሷ አንደበት ወደ ኋላ በማስታወስ ለሶፊያና ሉቃስ መለየት ምክንያት የሆናቸውን ሉቃስ በክሌር ውሸቶች ከሶፊያ ጋር እንደተለያየ ትነግራታለች። ይህም የሆነው እንዲህ ነው። ሉቃስና እኔ የልጅነት ፍቅረኛሞች ነን። ለ22 ዓመት እንተዋወቃለን። በጣም እንዋደር ነበር። እኔም ከሱ ውጭ ላላገባ፣ እሱም ከኔ ውጭ ላያገባ ቃል ገብተን ነበር። ሁሌም አብረን ነበርን። ነገር ግን ከተጋባን በኋላ ሉቃስ ስፖንሰር ሆኖ የሚያስተምራት ክሌር ከመጣች በኋላ ትዳራችን ተበጠበጠ። ክሌርን በተጋፈጥኳት ቁጥር ሁሌም እንደተጎዳች ሆና ራሷን ታሳያለች። በሉቃስ ፊትም እሷ እውነተኛና ምንም ተንኮል የሌለባት መስላ ትታያለች። በአንድ ቀንም ሕፃኑ ጄሚን እርጉዝ ሆኜ በነበረበት ጊዜ ወደ አንድ ቦታ ከሉቃስ ጋር እንሄዳለን። ከሄድንበትም እኔ ቀድሜ እወጣለሁ። ደረጃው ጋር ስደርስ ከክሌር ጋር ተገናኘን። ክሌርም ሉቃስን ተወደው ስለነበር በመጥፎ ቃላቶችና የተለመደውን ወጥመዷን አዘጋጀችልኝ። እኔም በንዴት ክሌርን በጥፊ መታዋት። ክሌርም ሉቃስ እየመጣ እንደሆነ ስትመለከት እኔ የገፈተርኳት በማስመሰል ከደረጃው ላይ ትወድቃለች። ሉቃስም ይህንን ሲመለከት በእኔ ላይ በኃይል ይጮህብኝና ክሌርን ከወደቀችበት አንስቶ ይዟት ይሄዳል። ከወለድኩ በኋላም እጅግ ማሰቃየቱን እንደቀጠለና ከክሌር ጋርም እንደማገጠብኝ ሰማሁ ስትል ለሩቢ ሁሉንም ታስረዳታለች። ሩቢም ሶፊያ ከፍተኛ ድብርት ውስጥ እንዲገባ ያደረጋትን ምክንያት ከተረዳች በኋላ ሕፃኑ ጄሚና አንቺ የሉቃስ ፍቅር ያስፈልጋቸዋል ስትል ምክር ቢጤ ጣል ታደርግላታለች። ሶፊያም ትዳሯ ማስተካከልና ከእንደገና መመለስ የማይቻል እንደሆነ አድርጋ በማሰብ ሩቢን በቁጣና ከዛም አልፎ ለማባረር ስትሞክር ሩቢ ግን በአንድ ወር ውስጥ ባለቤቷ ሉቃስ ተመልሶ እግሯ ስር እንዲወድቅ እንደምታደርግ ቃል ትገባላታለች። ከዛም ሩቢ ለሶፊያ የቀደመ ክብርሽን ለመመለስ 2 ህጎችን እሰጥሻለሁ። እነሱም አንደኛ በምንም ሁኔታ ውስጥ ብትሆኚ ንዴትሽንና ቁጣሽን ማሳየት የለብሽም። ሁለተኛው ደግሞ የድሮ ውበትሽና በራስ መተማመንሽን ለመመለስ ራስሽን ከሌሎች ሴቶች ጋር በማነጻጸር ዝቅ አድርገሽ መመልከት የለብሽም በማለት ትነግራታለች። ሶፊያም በሩቢ ሀሳብ ትስማማለች። ከዛም ወንድማማቾቹ ስለ ሩቢ እንዲነጋገራሉ። ወንድሜ አዲስ ሞግዚት አግኝተናል። ገና የ19 ዓመት ወጣት ነች። እናታችንን ፈገግ እንድትል አድርጋታለች። እንዲያውም ከዴሚያን ጋር ትከራከራለች። ወደ ሪድ ቤተሰብ ለመግባት እንዲህ የሚጥሩ ሰዎች የራሳቸው የሆነ የተሸሸገ ዓላማ ይኖራቸዋል። ነገር ግን ምንም ጉድለት አላገኘንባትም። ልታያት ትፈልጋለህን? ችሎታን ተጠቅመህ በአንድ እይታ ብቻ እውነተኛ ማንነቷን ማወቅ ትችላለህ ይለዋል። እሱም እድሜ ዋጋን አይወስንም፣ ከመስመር ከወጣች በቤተሰቡ ሕግ መሰረት አስተካክላት በማለት ይመልስለታል። ከዛም ዴሚያን ሩቢን ጥሩ ተዋናይ ነሽ፣ በሶፊያ ክፍል ውስጥ ለረጅም ሰዓት እንድትቆይ ያደረግሽውን ዘዴ አይቻለሁ። ምላስሽ ስለታማ ነው። በሪድ ቤተሰብ ውስጥ ዝም ብሎ አፍን ማንቀሳቀስ ዋጋ የለውም። እኔ ተንኮለኛ ሴት በጣም ጠላለሁ ይላታል። ሩቢም እኔን በዚህ ልክ እንድትጠራጠር ያደረገ ነገር አልገባኝም። ነገ በሚደረገው የሁለቱ ቤተሰብ ግንኙነት ሶፊያን ማዘጋጀት አለብኝ ትለዋለች። በመቀጠልም ዴሚያን ችሎታሽን የምታሳይበት አንድ ድል እሰጥሻለሁ። ነገ በህፃኑ ጄሚና ሶፊያ የሆነ ነገር ከተበላሸ ስራሽን ትለቂያለሽ ይላታል። ሩቢም ነገ ብቸኛው እድሌ ነው፣ ምንም አይነት ስህተት መስራት የለብኝም ብላ በማሰብ የበለጠ መስራት እንዳለባት ከራሷ ጋር ትማከራለች። እመቤት ሪድን በማስፈቀድ ሶፊያን ቶሎ ቶሎ በማግኘት የምትችለውን ሁሉ ለማድረግ ትወስናለች። ከዛም ስለ ፕሮጀክቱ ለመነጋገር ዴሚያን እና ሉቃስ ይገናኛሉ። በሁለቱ ቤተሰቦች መካከል የሚደረገው የፋይናንስ የጋራ ፕሮጀክት ሰነዶች እዚህ አሉ። የመነሻ መጠኑ 3.7 ሚሊዮን ብር ሲሆን በኋላ ወደ 10 ቢሊዮን ሊያድግ ይችላል። እነዚህ ደግሞ
የሪድ የቅርብ ጊዜ የጤና መረጃዎች ናቸው። ልጅ ከወለደች ጀምሮ የምግብ ፍላጎቷ ቀንሷል፣ እናም በከፍተኛ ድብርት ውስጥ ትገኛለች ይለዋል። ሉቃስም ይሄ ከኔ ጋር ምን ያገናኘዋል በማለት ይመልስለታል። ዴሚያንም በአንተና በሶፊያ መካከል ያለው አጋርነት ብዙ ነገር እንደያዘ ማወቅ አለብህ፣ ሄደህ ልታያት ይገባል። ሉቃስም ከሶፊያ ጋር ምንም የሚስተካከል ነገር የለም በማለት ከተቀመጠበት ይነሳል። ዴሚያንም አንተ ከርታሃታል፣ በዚህ ቤተሰብ ውስጥ ይህንን ድፍረት ማድረግ ይበቃሃል ይለዋል። ሉቃስም እኔ ንጹሕ ሰው ነኝ፣ ይልቁንም ክፉና ምክንያታዊ ያልሆነችው ሶፊያ ናት ይለዋል። ዴሚያንም ዝም ብለህ ሄደህ ህያትና ነገሮች በግልጽ አስረዳት፣ ለፕሮጀክቱም ተጨማሪ የ10% የትርፍ ድርሻ ለመተው ፈቃደኛ ናቸው ይለዋል። ሉቃስም ምንም አይነት የገንዘብ ድርድር ወይም በቢሊየን ብትከፍሉኝ እሷን ድጋሚ አላያትም ይለዋል። ዴሚያንም ሩብ የነገረችውን ሶፊያና ሉቃስ እንዲያወሩ አድርጋለሁ ያለችውን ያስታውሳል። ቢሊየን ያለው ሰው እንኳን ሉቃስን እንዲቆይ ማድረግ አልቻለም። ነገር ግን አንዲት ሞግዚት መንገድ እንዳላት ትናገራለች። በመቀጠልም ሞግዚቷ በዴሚያን እና በሉቃስ መካከል የነበረውን ድርድር በጥሩ ሁኔታ እንዳልሄደና በጣም እንደፈራች ለሩቢ ትነግራታለች። ሩቢም እኔ ያስተካክለዋለሁ በማለት ወደ ሶፊያ ክፍል ትገባና ሉቃስን ለመሳብ ነው እንደዚህ የለበሽው? ይህንን በመናገሬ ይቅርታ፣ ግን እንደዚህ ለብሰሽ ሉቃስ ድጋሚ አያይሽም ስትላት፣ ሶፊያም ስለምንድን ነው የምታወሪው በማለት ትጠይቃታለች። እንደዚህ ለብሰሽ የሚሰራ ቢሆን ኖሮ ያንን ሁሉ ጊዜ ተጣልታችሁ አትቆዩም ነበር አይደል? ቀደም ሲል ቃል ገብተሽልኝ ነበር። እኔ ምልሽን አድርገሽ ካልተሳካ እኔ እቀጣለሁ ትላታለች። ካልተሳካ በእርግጥም እቀጣሻለሁ። ከዛም ሌሎቹን ሰራተኞች ከክፍሏ እንዲወጡ ካደረገቻቸው በኋላ ሩቢን ስለት ነገር አንገቷ ላይ በማድረግ ከኔ ምንድን ነው የምትፈልጊው? እገልሻለሁ በማለት ታስፈራራታለች። ሩቢ ግን የምታደርገውን ሁሉ በቅንነት ስለሆነ ምንም ሳትፈራ አንቺን ከመርዳት ውጭ ምንም ክፉ ሀሳብ የለኝም። ዋናው ነገር ሉቃስና አንቺ መታየትና ማውራት እንድትችሉ እባክሽ ልብስሽን ቀይሪ። እንደዚህ ለብሰሽ ኩሩ ትመስያለሽ፣ ነገር ግን የተጎዳሽው አንቺ ነሽ። ክሌር ተጎጂ መስላ መጫወት ከቻለች አንቺም ትችያለሽ ትላታለች። ሶፊያም በእርግጥ ያንን ማድረግ እችላለሁ በማለት ትጠይቃታለች። ሩቢም አዎ ትችያለሽ፣ በመካከላችሁ ልጅ አለ። እሱ በሁለታችሁ መካከል ያለ የደም ትስስር ነው። እናንተ ብትፋቱም እንኳን ይሄ ልጅ እናቴ አባቴ ይላችኋል። በተለያየ አጋጣሚ ትገናኛላችሁ። ሶፊያ ተመልከችው፣ ይሄን ትንሽዬ ልጅ ከተወለደ ጀምሮ የእናትና የአባት ፍቅር አላገኘም ትላታለች። ሶፊያም ምንም እንኳ በበድለው የጥላቻ ስሜት የለውም፣ ምክንያቱም ገና ትንሽዬ ልጅ ስለሆነ ትላለች። ሩቢም ወደ አሰበችው እቅድ እሱም የሳሎን በር እየታደሰ ስለሆነ በዛ ማለፍ እንደማይቻል በመንገር ሉቃስን ወደ መናፈሻው ይዛው ትሄዳለች። ዴሚያንም ይህንን ሲመለከት ምን አስባ ነው? ሉቃስን ለማማለል አስባ ይሆን እንዴ የሚል ጥርጣሬ ይፈጠርበታል። ሩቢ ግን በመናፈሻ ቦታ ሶፊያና ህፃኑን ጄሚን በዛ አስቀምጣቸው ነበር። ሉቃስና ሶፊያ ሲገናኙ የሩቢ ስልት ይሰራ ይሆን? በቀጣይ ክፍል ይዘንላችሁ እንመጣለን። እስከዛው ሀሳብ አስተያየታችሁን በኮሜንት አሳውቁን። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ስለምታበረታቱ እናመሰግናለን።